ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። እንደተለመደው አዳዲስ መረጃዎችን ይዘን መጥተናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን ልትገልጹ በአክብሮት ጋብዛለሁ። ሰሞኑን እንግዲህ አዲስ ሕግ መውጣቱ ሁላችንም ሰምተናል። በነዳጅ የሚሰሩ ተሽከርካሪዎች በአገር ውስጥ ማምረትም ሆነ መገጣጠም የተከለከለ ነው ተብሏል። ከዚህ ጋር በተያያዘ ሰፋ ያለ መረጃዎችን ወደ እናንተ አደርሳለሁ። በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥሩም ወደ 500,000 የማድረግ እቅድ መያዙ ነው የተገለጸው። በነዳጅ የሚሰሩ ተሽከርካሪዎች በአገር ውስጥ እንዳይመረቱና እንዳይገጣጠሙ ታግዷል። እንግዲህ ሰሞኑን ይህን መረጃ ወጥቷል። የኢትዮጵያን ኢንቨስትመንት ኮሚሽነር ዘለቀ ተመስገን የቻይናው ሃንጂ ኩባንያ ከጂኤሲ አዮን ኩባንያ በመተባበር ግንቦት 9 ቀን 2017 ዓ.ም የኢትዮ ኤሌክትሪክ ተሽከርካሪዎች ለኢትዮጵያ ገበያ ባስተዋወቁበት መድረክ ባደረጉት ንግግር ኢትዮጵያ ኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ሲሉ ተሰምቷል። በተቀመጠው አቅጣጫ መሰረትም የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን፣ በነዳጅ የሚሰሩ ተሽከርካሪዎችን እንዳይመረቱም እንዳይገጣጠሙና ወደ ኢትዮጵያም እንዳይገቡ ለማድረግ ቁርጠኞች ነን። የምናበረታታውም የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ብቻ ነው ሲሉ ነው የተሰሙት። ባለፉት 5 እና 6 ዓመታት የውጭ ቀጥተኛ ኢንቨስትመንት ለመጨመር ሲባል 50 ዓመትና ከዚያ በላይ ተከልክለው የቆዩ ስራዎች መፈቀዳቸውን የተናገሩት ኮሚሽነሩ የኢንቨስትመንት ህጎች ማሻሻል፣ ለውጭ ኢንቨስተሮች ተከልክለው የነበሩ ስራ መስኮችን መፍቀድ፣ ሌሎች ተያያዥ ለውጦች መደረጋቸውንም ነው የተናገሩት። እንደ ኢንዱስትሪ ፓርኮች ወደ ልዩ ልዩ ኢኮኖሚ ዞን እንዲቀየሩ በመደረጉ ምክንያትም በልዩ የኢኮኖሚ ዞኖች ውስጥ የተሰማሩ የሀገር ውስጥና የውጭ ኢንቨስተሮች ያገኙትን የውጭ ምንዛሬ ሙሉ በሙሉ እንዲጠቀሙ በኢትዮጵያ ብሔራዊ ባንክም እንደተፈቀደላቸው ነው የተናገሩት። በኢትዮጵያ ተሽከርካሪዎችን ከሚገጣጠሙ ኩባንያዎች ውስጥም አንዱ የሆነው ማራቶን ሞተርስ እስካሁን ከየትኛውም አካል በነዳጅ የሚሰሩ ተሽከርካሪዎች እንዳይገጣጠም የደረሰው እገዳ እንደሌለ ለሪፖርተር ገልጿል። ማራቶን ሞተርስ በነዳጅ ኤሌክትሪክ የሚሰሩ ተሽከርካሪዎችን በመገጣጠምና ለገበያ በማቅረብ ላይ ነው። ስለ እገዳውም በይፋ የምናውቀው ነገር የለም ሲል ማራቶን ሞተርስ ተናግረዋል። ከዚህ ጋር በተያያዘ ሪፖርተር በጉዳዩ ላይ ከትራንስፖርት ሎጂስቲክና ሚኒስቴር ተጨማሪ መረጃ ለማግኘት ይህ ያደረኩት ጥረት አልተሳካም ሲል ነው መረጃውን ያወጣው። የትራንስፖርት ሎጂስቲክ ሚኒስቴር ዴኤታ አቶ በረዋ ሁሴን በቻይናው ሁዋጂን ኩባንያ ኤሌክትሪክ ተሽከርካሪዎች ምርቶች ለገበያ ማስተዋወቂያ መድረክ ላይ ኢትዮጵያ በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን ለማበረታታት የውጭ ኢንቨስትመንት ለመጨመር የ10 ዓመታት እቅድ ተዘጋጅቶ እየተተገበረ መሆኑን ነው የተናገሩት። ሙሉ በሙሉ በአገር ውስጥ የሚገጣጠሙ ኤሌክትሪክ ተሽከርካሪዎች ታክስ አይከፍሉም። በፈጣን ቻርጂንግ የሚሰሩ ከሆነ ሙሉ ለሙሉ ከታክስ ነጻ ናቸው። በታዳሽ ኃይል የሚሰሩ ሆነው ሙሉ ለሙሉ በውጭ ሀገር የተገጣጠሙ ከሆኑ ደግሞ 15 በመቶ ብቻ የጉምሩክ ቀረጥ ይከፍላሉ በማለት ሚኒስተሩ ተናግረዋል። በቀጣዮቹ 10 ዓመታት ውስጥም የኤሌክትሪክ ተሽከርካሪዎችን በቁጥር ወደ 500,000 የማድረስ እቅድ አለን። አሁን ቁጥራቸው ከ110,000 በላይ ደርሷል። ከባለ 2 ጎማ ጀምሮ እስከ ከተማ አውቶቡሶች በአገር ውስጥ እየተገጣጠሙ ናቸው ሲሉም ተሰምቷል። የኤሌክትሪክ ተሽከርካሪ ባትሪ ዋነኛው ጉዳይ በመሆኑ ምርቱ በአገር ውስጥ እንዲመረት ከማድረግ አኳያ ኢትዮጵያ ባትሪውን ማምረት የሚያስችል ማዕድን ስላላት በኢንዱስትሪ ፓርኮች ውስጥ እንዲመረት በማድረግ እየተሰራ እንደሆነም ነው የተናገሩት። መቀመጫውን አሜሪካ ያደረገው ዓለም አቀፍ የንግድ አስተዳደር ተቋም ባወጣው ሪፖርት መሰረትም በኢትዮጵያ የተሽከርካሪ ንግድ በ10 በመቶ እድገት ማሳየት ላይ ነው ብሏል። እንደ ሪፖርቱ ከሆነ በኢትዮጵያ 9 ዓለም አቀፍ ኩባንያዎች ምርቶቻቸውን በአገር ውስጥ የሚገጣጠሙ ሲሆን ኪያ፣ ሃንዳይ፣ አይሱዙ፣ ፔዞም፣ አይቮይካና ሌሎች የቻይና ብራንድ ኩባንያዎች ይጠቀሳሉ ብሏል። ኢትዮጵያ ከአንድ ዓመት በፊትም ከነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እገዳ የጣለች ሲሆን ይህም ኢትዮጵያን በዓለም ላይ የመጀመሪያ ሀገር አድርጓታል ተብሏል። የትራንስፖርትና ሎጂስቲክ ሚኒስቴር ከዓመታት በፊት ይፋ ባደረገው ሪፖርት መሰረት በኢትዮጵያ ተሽከርካሪዎች ቁጥር ከ1.2 ሚሊዮን በላይ የደረሰ ሲሆን ከነዚህ ውስጥ ግማሾቹ በአዲስ አበባ ይገኛሉ ሲል እንግዲህ መረጃውን አወጥቷል። ክቡራትና ክቡራን የቻናል ቤተሰቦች እንግዲህ የያዝኩት አጭር መረጃ ይህን ይመስል ነበር። ሌላ ጊዜ በሌላ መረጃ እስከምንገናኝ በሰላም ቆዩ።